ዘገሊላ በዚያ በሰርግ ቤት ምስጋና ተገኝተሃል። ውድ የአቤጊያ ቲዩብ ቤተሰቦች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በባለፈው ዝግጅታችን በክፍል 1 የቃና ዘገሊላን መጽሐፍ ምዕራፍ 1ን አቅርበንላችሁ ነበረ። በዛሬው ዕለት ምዕራፍ 2ን የምናቀርብላችሁ ይሆናል። እስከ መጨረሻው ድረስ ከኛ ጋር እንድትሆኑ በአክብሮት እንጠይቃለን። በሦስተኛውም ቀን በቃና ዘገሊላ ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ከደቀ መዛሙርቱ ጋር በሰርጉ ታደመ። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 2። በሦስተኛው ቀን ማለት ምን ማለት ነው? የቅዱስ ዮሐንስ የወንጌል አጻጻፍ ስልት ዋና ዋና መገለጫ ከሆኑት ነገሮች አንዱ ጌታችን እያንዳንዷን ቀን እና ሰዓት ያለ ሥራ እንዳላባከነ የሚያሳይ መንገድ ቀናትንና ሰዓታትን በጥንቃቄ መዝግቦ ማስቀመጡ ነው። ይህ ወንጌል ሰዓት ላይ ያተኮረው አንድ ታሪክ የተፈጸመበትን ጊዜ ለመግለጽ ብቻ ሳይሆን የአምላክ ሰው መሆንም ለማሳየት ነው። ምክንያቱም እግዚአብሔር ዘመናትንና ሰዓትን የሚለካ እንጂ እርሱ በዘመን የሚለካ አምላክ አይደለም። እርሱ ያልነበረበት ዘመን የሌለ በዘመናት የሸመገለ ብሉይ መዋዕል አምላክ ነው። ሰው በመሆኑ ግን ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። ይህን ለማሳየትም ቅዱስ ዮሐንስ በሦስተኛው ቀን ብሎ በቀን ሰፍሮ ስለ ጌታችን ጻፈ። ሦስተኛ ቀን ለእስራኤላውያንም ታሪካዊ ትርጉም ያለው ቀን ነው። እግዚአብሔር በሲና ተራራ ለእስራኤል ሲገለጥ ሲል በሦስተኛው ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሦስተኛው ቀን ተዘጋጁ ብሎ ነበረ። በአዲስ ኪዳንም በቃና ዘገሊላ የመጀመሪያው ተአምሩን አድርጎ ራሱን የገለጠው በሦስተኛው ቀን በመሆኑ አመጣጡ ከቀድሞ ጀምሮ ለዘላለም የሆነ በቅድምና የነበረው አምላክ እርሱ መሆኑን ያስረዳናል። በመጽሐፈ ኢያሱም እንዲሁ 3 ቀን ታሪካዊ ክስተት ተፈጽሞበታል። ራሳቸውን ሰውረው ወደ እስራኤላውያን የተጠጉት አሕዛብ የገባኦን ሰዎች ማንነታቸው ታውቆ ከእስራኤል ጋር ተቀላቅለው መኖር የጀመሩት በሦስተኛው ቀን ነበረ። እስራኤል የሚያርቋቸውን አሕዛብ በሦስተኛው ቀን አቅርበው መኖር እንደጀመሩ ጌታችንም በሦስተኛው ቀን አሕዛብ በሚኖሩባት የገሊላ ከተማ ታምራቱን በማድረግ አሕዛብን ወደ እርሱ ሳባቸው። ቅዱስ ዮሐንስ በሦስተኛው ቀን በማለት የጻፈውን ዕለት የተለያዩ ሊቃውንት በ3 አይነት አተረጓጎም ይተረጎሙታል። ሦስተኛውና የእኛ ቤተ ክርስቲያን የበለጠ የምታስተምረው ንባብ ጌታችን በዮሐንስ እጅ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄዶ ያሳለፈውን 40 ቀንና 40 ሌሊት እንደ አንድ ቀን በመቁጠር ከዚያ መልስ ታምራቱን አደረገ በሚል ነው። 40 ቀንና ሌሊት እንደ አንድ ቀን እንዴት ይቆጠራል ሲባል ይህ የመጽሐፍ ቅዱስ ልማድ ስለሆነም ነው። ለምሳሌ ቅዱስ ማቴዎስ ጌታችን ከግብፅ ስደት መልስ ወደ ናዝሬት መጥቶ ኖረ ብሎ ከጻፈ በኋላ ቀጥሎ በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ ብሎ ጽፏል። በሁለቱ አረፍተ ነገሮች መካከል የ25 ዓመታት ልዩነት አለ። ብዙውን እንደ አንድ መቁጠር የመጽሐፍ ቅዱስ ልማድ ስለሆነ ግን በዚያ ወራት ብሎ ጻፈ። የተረጓሜ አገባብ የበለጠ ትርጉም የሚሰጥ ነው። ምክንያቱም ጌታችን ከመጾሙ በፊት በአደባባይ ታምራት አደረገ የሚለው ሐሳብ ለመቀበል የሚከብድና ጌታችን የመጣው ለአርአያ ከመሆኑ ጋር የሚሄድ አይደለም። ከማንኛውም መንፈሳዊ አገልግሎትና ታምራት በፊት መጾምና መጸለይ እንደሚገባ ያስተማረን ከቃናው ታምር በፊት በገዳመ ቆሮንቶስ በመቆየቱም ነው። በገሊላ ቃና ሰርግ ነበረ። የገሊላዋ ቃና የሚለው አነጋገር የሚያሳየው ሌላ ቃና በሚል ስም የሚጠራ ስፍራ እንዳለና ከዛ ለመለየት መሞከሩን ነው። ቃና በሚል ስም የታወቁት ሌላ ስፍራ የኤፍሬም ልጆች ርስት ያለበት አካባቢ ሲሆን ከዛ ስፍራ ቃና የሚባል ወንዝ አለ። ወንጌላዊው ከዚህ ቃና ለመለየት በገሊላ ቃና ብሎ ጀምሯል። በዘመነ ኢያሱ በተደረገው የእስራኤላውያን የርስት ድልድል የገሊላዋ ቃና ለአሴር ልጆች ነገድ ከተሰጡ ቦታዎች ውስጥ ትመደብ ነበረ። የሕይወት እንጀራና እውነተኛ መብል የሆነው ጌታችን ኢየሱስ ክርስቶስ ተአምር ስላደረገባት ስለዚህ ስፍራ ሕዝብ የአሴር እንጀራው ወፍራም ነው፣ ለነገሥታቱም ደስ የሚያሰኝ መብልን ይሰጣል የሚል ትንቢት አስቀድሞ ተነግሮም ነበረ። በአዲስ ኪዳን የገሊላዋ ቃና የሰርጉን ክስተት ጨምሮ የተጠቀሰችው በ3 ጊዜ ነው። አንደኛው በሰርግ ቤቱ ታሪክ ነው። ሁለተኛው ደግሞ በስፍራዋ የተወለደውን ሐዋርያ ከገሊላ ቃና የሆነ ናትናኤል ብሎ ሲያነሳው ሲሆን ለመጨረሻም ጊዜ የተጠቀሰችው ደግሞ ኢየሱስም ውሃውን የወይን ጠጅ ወዳረገበት ወደ ገሊላ ቃና ዳግመኛ መጣ ሲል ነው። ባለንበት ዘመን ሰርግ የተደረገበት የገሊላዋ ቃና እኔ ነኝ የሚሉ 2 ስፍራዎች አሉ። አንደኛዋ ስፍራ በደቡባዊ ሊባኖስ የምትገኘው አይን ቃና የተባለች መንደር ስትሆን
የሊባኖስ ክርስቲያኖች ይህች ስፍራ ጌታችን ታምራት የፈጸመባት ቃና እንደሆነች ያምናሉ። ሁለተኛዋን የበለጠ ተቀባይነት ያገኘችው ቃና የተባለች ስፍራ ደግሞ ከእስራኤል ናዝሬት በስተሰሜን 7 ኪሎ ሜትር ርቃ የምትገኘው ካፍር ቃና በመባል የምትታወቀው ስፍራ ናት። በአሁኑ ሰዓት በከፍተኛ ቁጥር የምትጎበኝ ሲሆን ሙሽሮች የጋብቻ ቃል ኪዳናቸውን የሚያድሱበትና የወይን ጠጅ የሚቀምሱበትም ስፍራ ሆናለች። በተጨማሪም ቃና ይቺ ቃና ዘገሊላ የድሆችና የአሕዛብ ሀገር ናት። ጌታችን ይህንን የመጀመሪያ ተአምሩን በኢየሩሳሌም ወይም በይሁዳ በቤተ መንግሥት ወይም በታላላቅ ሰዎች ቤት ሊያደርገው ይችል ነበር። በቃሉ ከሰው ክብርን አልቀበልም ብሎ እንደተናገረው ጌታችን አፈር ትቢያ ከሆነው ሰው የሚያገኘውን ክብር አልፈለግም። አባ ጊዮርጊስ ስለ ጌታችን ልደት በተናገረበት ስፍራ ከሄሮድስ ሴት ልጅ ቢወለድ ኖሮ አይሰደድም ነበር። እርሱ ግን ወላጆቿ የሞቱባትን የድሆች ልጅ ድንግል ማርያምን መረጠ ሲል እንደተናገረው ጌታችን የአንድ ባለጸጋ ልጅ ሲዳር ተገኝቶ ይህን ተአምሩን ቢያደርግ ኖሮ የበለጠ ተቀባይነት ያገኝ ነበር። እንኳን ሰርገኞቹን ከሐዘን አድኖ ይቅርና በሰርግ ላይ ታድሞ ያጀበ ሰው እንኳን በባለጸጎች ዘንድ ውለታ ሆኖ ይዋልለታል። ሊቀ ካህናት ክርስቶስ ካህናቱን ሰብስቦ የታደመው በድሆች ሰርግ ላይ መሆኑን በራሱ በየዘመኑ ለሚነሱ ካህናትና ደቀ መዛሙርት ትልቅ ምሳሌና ትምህርት ነው። ይህን ታምር በአይሁድ መካከል ታምረን አጥብቀው በሚሹ መካከል ቢያደርገው ኖሮ ትልቅ ቦታና ማዕረግ ይሰጡት ነበር። የእነሱ ጠባይ መቼም የታወቀ ነው። በቤተ ሳይዳ ከተማ አጠገብ 2 ዓሣና 5 እንጀራ አበርክቶ ሲመግባቸው ደስ ብሏቸው ሊያነግሱት አስበው አልነበረም? ልብ አድርጉ። እንጀራና ዓሣ ብቻ ስለመገባቸው እናንግስ ያሉት ሰዎች ልብን የሚያስደስተውን የወይን ጠጅ ቢሰጣቸው ኖሮ ደግሞ እናምልክ ማለታቸው አይቀርም። አካሄዳቸውን ለመተቸት እንጂ ቢያመልኩትም መልካም ነበረ። ጌታችን ግን ወደ ዓለም የመጣው በምግብ መጠጥ እየደለለ ተከታዮችን ለማፍራት እንዲያመልኩት ማድረግ ስላልነበረም ይህንን አላደረገም። ታምራቱን ያደረገውም ያጡ የነጡ ድሆች በሚበዙበት ውለው አድረው ብድር ያልመለሱለት ሊመልሱለት የማይችሉ ምስኪኖች ባሉበት በቃና መንደር ነበር። ለድሆች የምሥራችን እሰብክ ዘንድ ልኮኛልና ተብሎ ስለ እርሱ ተጽፏልና። ይህ ሲባል ደግሞ ጌታችን ባለጸጎችን ሹማምንትን ባሉበት ጨርሶ ታምር አያደርግም ማለትም አይደለም። ጌታ ለድሆች ያለውን ፍቅር መናገር ትሕትናውን ከማድነቅ ነው እንጂ ባለጠጎችን ይጠላል ማለት አይደለም። ለዚህ ማሳያ የሚሆነው በዚሁ ቃና ዘገሊላ የሚኖር የንጉሥ ቤት ሹምን ልጅ ፈውሶታል። ጌታችን በገሊላ ካደረጋቸው እጅግ ብዙ ታምራት 3ቱ ብቻ በዮሐንስ ወንጌል ተመዝግቧል። የመጀመሪያው የቃናው ሰርግ ቤት ታምር ነው። ሁለተኛው የንጉሥ ቤት ሹምን ልጅ ከሞት ያስነሳበት ሲሆን፣ ሦስተኛው ደግሞ እንጀራና ዓሣ አበርክቶ የመገበበትን በባሕር ውኃ ላይ የተራመደበት ታምር ነው። በቃና ዘገሊላ ታምር መደረጉ ትኩረት የሚስብበት ሌላ ጉዳይ ቃና አሕዛብ በብዛት የሚኖሩባት ከተማ በመሆኗ ነው። ነቢዩ ኢሳይያስም በትንቢቱ ነገር ግን ተጨንቃ ለነበረች ጨለማ አይሆንም፣ በመጀመሪያው ዘመን የዛብሎንና የንፍታሌም ምድር አቀለለ፣ በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል ብሎ ነበር። የትንቢት መፈጸሙን ቅዱስ ማቴዎስ እንዲህ ሲል ጠቅሶ ጽፏል። በነቢዩም በኢሳይያስ በዛብሎን ምድርና የንፍታሌም ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ። በሞት እግርና ጥላ ለተቀመጡትም ብርሃን ወጣላቸው። በሁለቱም ስፍራ ገሊላ የተጠራችው የአሕዛብ ገሊላ ተብላ ነው። የዚህ ተአምር ተመልካቾች አብዛኞቹ አሕዛብ መሆናቸው የላቀ ትርጉም አለው። በጥንቃቄ የሚሰማ ሰው ይህ ሰርግ የተካሄደው በኢየሩሳሌም አለመሆኑን ከይሁዳ ውጪ በሆነችው በአሕዛብ በሚበዙባት ሀገር መሆኑን ያስተውላል። ሰማያዊ ሙሽራ የአይሁድ ሸንጎ መናቁን፣ በአሕዛብ ቤተ ክርስቲያን ግን በደስተኛ ልብ አቀባበል እንደተደረገለት በጣም ግልጽ ነው። ቅዱስ ያሬድም በድጓው የማይታይ ታየ፣ በአሕዛብ ዘንድ ፍጹም ታምራትን ሊያደርግ መታየቱን የታመነ ነው፣ ውሃውንም ወይን አደረገው ብሏል። የቃና ዘገሊላ ሙሽሮች እነማን ነበሩ? የቃና ዘገሊላ ሙሽሮች ስማቸው አልተጻፈም፣ ወይም ደግሞ በጽሑፍ በመጽሐፍ ቅዱስ አጠራር በሌላ ቅጽልም በማዕረግ ስም አንድ ባለጸጋ፣ አንድ በሽተኛ፣ አንድ የአይሁድ ሰው፣ አንድ የጦር አለቃ በሚል መንገድ አልተጠሩም። ይህም ብቻ ሳይሆን በሙሉ ታሪኩ ውስጥ የሙሽራውና የሙሽሪቱ ማንነት የሚያመለክት ምንም ነገር አልተጻፈም። አንድ አንቀጽ ላይ ብቻ አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው የሚል አረፍተ ነገር ብቻ አለ። ሙሽራው ማን ብሎ እንደጠራው
ሆነ። ከነገረውም በኋላ ምን ብሎ እንደመለሰለትም በፍጹም አልተጻፈም። በእርግጥም የማያውቀው የወይን ጠጅ ምን ነው አቆየው ተብሎ የተደነቀው ይህ ሙሽራ ምን ብሎ መልሶ ይሆን? ግራ ተጋብቶ ይሆን? ምስጋና ከሆነ ምን ቸገረኝ ብሎ ባልጠመቀው ወይን መወደሱ ደስ ብሎት ተቀብሎ ይሆን? ይህ ሁሉ ግን በፍጹም አልተጻፈም። አንዳንድ ጸሐፍት የቃናው ሙሽራ ማንነት ላይ የተለያዩ ከመላምትነት እስከ አደገኛ ክህደትነት የሚደርሱ ሐሳቦችን ጽፈዋል። አንዳንድ መጻሕፍት ደግሞ የቃናው ሙሽራ ሐዋርያው ቀናተኛው ስምዖን ነው ብለው ጽፈዋል። የእኛ ቤተ ክርስቲያን ሊቃውንት ግን የሙሽራው አባት ከገሊላ ቃና የሆነ የናትናኤል ዘመድ እንደሆነና ስሙ ባቲላስ እንደሚባል የሙሽራውም ስም ደግሞ ዶኪማስ እንደሚባል ጽፈዋል። ቅዱስ ኤፍሬም ሶርያዊ ደግሞ የቃና ተጋባዥ እንግዶች ከሙሽራው ይልቅ ትኩረታቸውን ምን እንደሳበው እንዲህ ሲል ይናገራል። ጋኖችን በወይን ለሞላው ለእርሱ ሰርግ ቤቱ ምስጋና ያቀርብለት። 6 ጋንን አስደናቂ ወይን ከውሃ ለወጠ። እንግዳ ብለው የጠሩት ንጉሥ ራሱ ተነስቶ ወይን ጠጅ አቀረበላቸው። በዚያ በአንድነት የተገኘ ሰው እንዴት ይደሰት ይሆን? ዓይኑን የሙሽራዋን ውበት ከመመልከት ላይ አንስቶ ወደ አንተ ይመለከታል። ጌታችን ሆይ ምንኛ ቸር እንደሆንክ ያያል ሲል ቅዱስ ኤፍሬም ሶርያዊው ጽፏል። ስማቸውን ባናውቀውም የቃና ዘገሊላ ሙሽሮቹን እስቲ እናድንቃቸው። እነዚህ ሙሽሮች የሰርጋቸው ታሪክ የተጻፈው እንደ ሌሎቹ ሙሽሮች በጋብቻ ውል ሰነድ ላይ ሳይሆን ሁላችንም በአክብሮት በምንሰማው በቅዱስ ወንጌል ላይ ነው። የሰርጋቸውን ታሪክም የምናደምጠው እንደ ሌላ የሰርግ ዜና ሳይሆን ቆማችሁ ስሙ ተብለን በምንሰማው በወንጌል ንባብ ላይ ነው። ከተጋቡ ከ2000 ዓመታት በኋላ እንኳን በቃና ዘገሊላ እየተባለ የሚዘመርላቸው እነዚህ ሙሽሮች ምንኛ የታደሉ ናቸው። ድንግል ማርያም በጓዳቸው የተመላለሰለችላቸው፣ ወልደ እግዚአብሔር የወይን ጠጅን የጠመቀላቸው፣ ሐዋርያት አጃቢ የሆኗቸው፣ ከፈጣሪያቸው የማይለዩ መላእክት በእሳት ሰረገላ የሰርግ ቤታቸውን የከበቡላቸው እነዚህ ሙሽሮች ምንኛ የታደሉ ናቸው። ሰው የሀገር መሪ ወይም ዝነኛ ሰው እንኳን ከሰርጉ ሲገኝ እጅግ ይደሰታል፣ ክብር ይሰማዋል፣ ውለታ አድርጎ ይቆጥረዋል። እግዚአብሔር እንግዳ የሆነላቸው ወላዲተ አምላክ የተገኘችላቸው ሙሽሮች በእውነት ምንኛ ክቡራን ናቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። 3ኛ ክፍል ይቀጥላል። ከወደዳችሁት የእኛም ፔጅ ሰብስክራይብ፣ ላይክ እና ሼር ማድረጎትን እንዳይረሱ። ውሃው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን። እግዚአብሔር ስላለ በመካከላችን ሁሉ ይሰጠናል። ይህን መሰል ወይን ቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል፣ ከልጅሽ ጋራ ተገኝተሃል ከእናትህ ጋር